ከአሶሳ የደረሰን ዘገባ ነው። በምስራቅ ወለጋ ዞን ኪረሙ ወረዳ ታጣቂዎች በፈጸሙት ጥቃት የሚሊሻ አባላትን ጨምሮ 15 ሰዎች መገደላቸውን የአካባቢው ነዋሪዎች ለዶይቼ ቬለ ተናግረዋል። በወረዳው ጫቢ ተብሎ በሚጠራ ቦታ በአንድ ሳምንት ልዩነት 2 በታጣቂዎች የተፈጸመው ጥቃት ለዲደብሊው አስተያየታቸውን በሰጡ ነዋሪዎች አማካኝነት እንደተነገረው በጉዳዩ ላይ ምላሽ የሰጡት የወረዳ ዋና አስተዳዳሪ አቶ ብርሃኑ ፍቃዱ ጥቃቱ መድረሱንም አረጋግጠዋል። አቶ ብርሃኑ እንዳሉት በአካባቢው ይንቀሳቀሳል ያሏቸውና ጽንፈኛ ብለው የጠሯቸው ኃይሎች ጥቃቱን ማድረሳቸውን ተናግረዋል። ነጋሳ ደሳለኝ የታጣቂዎች እንቅስቃሴ በስፋት በሚስተዋልባት የምስራቅ ወለጋ ዞን ኪረም ወረዳ ውስጥ በትናንትናው ዕለት በወረዳዋ ጫቢ በሚባል ቦታ በደረሰው የታጣቂዎች ጥቃት የሚሊሻ አባላትን ጨምሮ የሰላማዊ ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ተናግረዋል። በጠዋት 1 ሰዓት ገደማ በተደራጀ መልኩ ደርሰዋል የተባለው ጥቃት በከባድ መሳሪያ የታገዘ ጥቃት እንደሆነ አስተያየታቸውን የሰጡን ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪ አመልክተዋል። በተደጋጋሚ ጥቃት የሚደርስባት ኪረም ወረዳ ከዚህ ቀደም በ2014 ዓ.ም በነበረው የጸጥታ ችግር በወረዳዋ ስር ከሚገኙ 18 ቀበሌዎች ነዋሪዎች ተፈናቅለው መቆየታቸውም ተነግረዋል። ጉዳዳ ሜሻ ጉዳ ከነከ ዲሽቃ ብሬኒ ይጣቹታን ገና ዶላ ጀልቀበኒ ትናንት ጠዋት ከባድ መሳሪያ እንደ ድሽቃና ብሬን ታጥቀው ውጊያ ጀምሮ አርሶ አደሮችን ጨምሮ ሌሎች በመኖሪያ ቤታቸው ነው የተገደሉት። ሌሎች ደግሞ እርሻ አካባቢ ነው ሕይወታቸው ያለፈው። 9 ሰዎች በጥይት የተመቱ ሲሆን 6ቱ ደግሞ በስለታማ መሳሪያ ነው ሕይወታቸው ያለፈው። ጥቃቱን ካደረሱ በኋላ ከብትና በግን ጨምሮ የተለያዩ የቁም እንስሳትን ዘርፎ ነው የሄዱት። ሌላው ለደህንነታቸው ስለሚሰጉ ስሜ አይጠቀስ ያሉት ነዋሪ ጮቢ በሚባል ቦታ ትናንት በደረሰው ጥቃት የበርካታ ሰዎች ሕይወት ማለፉን አስታውቀዋል። ጮቢ ወይም በዴሳ ተብሎ በሚጠራው ቦታ ባለፈው ሳምንት አርብ በተመሳሳይ ታጣቂዎች አድርሰዋል በተባለው ጥቃት የ1 ሰው ሕይወት ሲያልፍ 2 ሰዎች ደግሞ መቁሰላቸውን ነዋሪው አብራርተዋል። በትናንትናው ዕለት የደረሰው ጥቃት ከ2014 ዓ.ም ወዲህ በአካባቢው በተደራጀ መልኩ የደረሰ ጥቃት እንደሆነ ተናግረዋል። በጥቃቱ ሕይወታቸው ያለፈው 12 ሰዎች ነበሩ። በኋላ ላይ በጥቃቱ ከባድ ጉዳት ደርሶባቸው የነበሩ 3 ሰዎችን መትረፍ አልቻሉም። ከባድ መሳሪያ ነው ሲተኮስ የነበረው። በጥቃቱ ጉዳት የደረሰባቸው ሰዎች የፖሊስ መኪና ነው ወደ ከተማ ሲያመላልሳቸው የነበረው። በኪረም ወረዳ በ2014 ዓ.ም ተከስቶ በነበረው ግጭት 50 ሺህ የሚደርሱ ሰዎች ከቤት ንብረታቸው ተፈናቅለው መቆየታቸውን የወረዳው አስተዳደር አመልክተዋል። የወረዳው አስተዳዳሪ የሆኑት አቶ ብርሃኑ ፈቃዱ ከወረዳው 18 ከሚደርሱ ቀበሌዎች ተፈናቅለው የነበሩ ዜጎች ወደ ቤታቸው መመለሳቸውንና በወረዳው አንጻራዊ ሰላም ሰፍኖ መቆየቱን አመልክተዋል። ትናንት ጽንፈኛ ብሎ በጠሯቸው ኃይሎች በደረሰው ጥቃት የሰው ሕይወት ማለፉንም አረጋግጠዋል። ገንዳ በዴሳ ዮኪ ጫቢ ከንጀረምቱ ስንታለይ ሚሊሾታ ኬኛ ወመተና ጋረት ትናንት ጠዋት 1 ሰዓት ተኩል ገደማ ጮቢ ወይም በዴሳ በሚባል ቦታ ታጣቂዎቹ ተኩስ ከፍቶ የ12 ሰዎች ሕይወት ሲያልፍ 3 ሰዎች ደግሞ ቆስለዋል። እነዚህ ኃይሎች በተደጋጋሚ ጥቃት የሚያደርሱና ዘረፋ እየፈጸሙ የሚገኙ ኃይሎች ናቸው። በምስራቅ ወለጋ ዞን ኪረም ወረዳና በሆሮ ጉድሮ ወለጋ ዞን ጃርዳጋ ጃርቴና አቤድንጎሮ በሚባሉ ወረዳዎች ውስጥ ከቅርብ ጊዜ ወዲህ በታጣቂዎች በሚደርሱ ጥቃት የበርካታ ሰዎች ሕይወት እያለፈ እንደሚገኝ ተዘግቧል። ለዲደብሊው ዘገባ ነጋሳ ደሳለኝ ከመተከል። የኢትዮጵያ የፌዴራል ፖሊስ ባለፈው ሳምንት ከአዲስ ስታንዳርድ ቢሮና ባልደረቦች የወሰደውን የኤሌክትሮኒክስ መሳሪያ ዛሬ አለመመለሱን የመገናኛ ዘዴው አዘጋጆችና መስራች አስታወቁም። የፌዴራል ፖሊስ ባልደረቦች ናቸው የተባሉ ሰዎች የታዋቂውን የግል የእንግሊዝኛ መገናኛ ዘዴን ቢሮ በርብረው ጋዜጠኞቹ የሚጠቀሙባቸውን የድርጅቱን ኮምፒውተሮች፣ የጋዜጠኞቹን ተንቀሳቃሽ ስልኮችና ሌሎች ንብረቶች ወስደዋል። አዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር እንዳለው ሲቪል የለበሱ ሰዎች ቢሮውን ከመመዝበራቸው በፊት የድርጅቱን የኢንፎርሜሽን ቴክኖሎጂ ሰራተኛ መኖሪያ ቤት በሌሊት ወረው የግለሰቡንና የባለቤቱን ተንቀሳቃሽ ስልኮች ወስደዋል። ዮናስ ከድርን ነጋሽ መሐመድ በስልክ አነጋግሮታል። ጸዳለ እንግዲህ አንቱ ለማለት አልታደርሽም፣ ጋዜጠኛ ስለነበርሽ ወይም ስለሆንሽ ግዴ ለማንቺ በለኝ። የአዲስ ስታንዳርድ ቢሮ አዲስ አበባ ውስጥ በፖሊስ ተመዝብሮ ተጠቀሙባቸው የነበሩ ኮምፒውተርን ጨምሮ የተለያዩ መሳሪያዎች ተወስደዋል የሚል ዜና ደርሶናል። ተለቀቀ? መሳሪያው ቢያንስ አልተለቀቀም። ትላንትና ከህግ ባለሙያ ጋር ሆነን የፌዴራል ፖሊስ ወንጀል ምርመራ ስንጠይቃቸው ሳምንት አካባቢ ወይ ሰኞ አካባቢ ልንመልስላችሁ እንችላለን የሚል
ነገር ነው ያነሱት። ከቢሮ ከዚህ ሲወሰዱ የነበሩ ሁኔታዎች ምንም አይነት የፍርድ ቤት ትዕዛዝም ይሁን የብርበራ ፍቃድ ያለው ነገር አልነበረም። ሲቪል ልብስ የለበሱ ሰዎች ናቸው መጥተው የወሰዱት። አንዱን የአይቲ ማናጀራችንን እሱ ሌሊት ቤቱ ሄደው ነው በኃይል ተብሎ ሊገለጽ በሚችል ደረጃ በር አንኳኩቶ በርግደው ገብቶ ልጆቹ እንዲሁም ባለቤቱ ባሉበት ስድቦችን በመናገር የእሱ ጋር የነበሩትን እቃዎች የእሱንና የባለቤቱን ሞባይል ስልኮችን ጭምር ወስደዋል። ከዛ በኋላ እሱን አስረው ነው የቆዩት። ቀን ላይ ወደ 6 ሰዓት አካባቢ ነው የለቀቁት። የፍርድ ቤት ትዕዛዝ አላቸው? በፍጹም የላቸውም። የፍርድ ቤት ትዕዛዝ የላቸውም። ከዛም ያለፈ ደግሞ አካባቢው ያለው ፖሊስ ጣቢያ ደግሞ አያውቀውም ጉዳዩ። የፖሊስ ዩኒፎርም የፖሊስ መለያ ልብስም አልለበሱም? ሲቪል ልብስ ነው የለበሱት። ማስክ አድርገዋል። ፊታቸው አይታይም። አካባቢው ያለው ፖሊስ ጣቢያ ይሁን አካባቢው ያሉት ፖሊሶች ደግሞ ጉዳዩን አያውቁትም። ቢሮ ያሉትን ሌሎች ልጆችን ደግሞ ላፕቶፕ፣ ስልክ ይዞ ሄደዋል። አሁን አጠቃላይ ወደ 10 አካባቢ የሚሆን ስልክ አለ። ወደ 9 የሚሆን ላፕቶፕ ኮምፒውተር አለ። ስልኮቹ የጋዜጠኞቹ የግል ስልክ ነው። ያ ነገር በተፈጠረ ጊዜ ሄደን ነበረ የፌደራል ወንጀል ምርመራ ሜክሲኮ የሚገኘው። ከዛን እዛ መኖሩን በዛው ቀን አረጋግጠናል። ትላንትና ማክሰኞ ሄደን ያናገርነው የኃላፊ አረጋግጦልናል። እንመልስላችኋለን ብሎናል። ቀጣይ ሳምንት በሆነ ቀን ውስጥ ግን ባካፕ ዳታ ከስልኩም ከላፕቶፑም እንወስዳለን የሚል ነው። ክስ አልተመሰረተባቸውም እስካሁን? ምንም አይነት የፍርድ ቤት ክስ የለም። ፎርማል የሆነ ፕሮሲጀር ምንም እየተከተሉ አይደለም። ጠበቃውም ይሄንን ነው ያስቀመጠልኝ። እየተከታተልን እንደውላለን። ለዛሬው አመሰግናለሁ ዮናስ ለሰጠኝ አስተያየት። የኢትዮጵያ የፌዴራል ፖሊስ ያለ ፍርድ ቤት ትዕዛዝ የአዲስ ስታንዳርድ ቢሮ መመዝበሩ አልበቃ ብሎ በወሰዳቸው ኮምፒውተሮችና ሞባይሎች ውስጥ የሚገኙ መረጃዎች ለመውሰድ መዛቱን ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አጥብቆ ተቃውሞታል። የአዲስ ስታንዳርድ መስራች ወይዘሮ ጸዳለ ለማ በበኩላቸው የፖሊስን እርምጃና ዛቻ መንግስት የመናገር ነፃነትን ከማፈን አልፎ ለመቆጣጠር ማለሙን ያመለክታል ብለዋል። ነጋሽ መሐመድ አነጋግሯቸዋል። ጸዳለ እንግዲህ አንቱ ለማለት አልታደርሽም፣ ጋዜጠኛ ስለነበርሽ ወይም ስለሆንሽ ግዴ ለማንቺ በለኝ። አንቱ እድሜንም ስለሚያስታውስ ቢቀር ይሻላል። ዛሬም እንደተለመደው ለጥሩ ነገር አይደለም የደወልኩት። አዲስ አበባ ያለው የአዲስ ስታንዳርድ ቢሮ አንቺ የመሰረትሽው ሚዲያ ወይም መገናኛ ዘዴ ቢሮ ተመዝብሯል በፖሊስ። ተደጋገመ እንዲህ አይነት ነገር ኢትዮጵያ ውስጥ። ከዚህ ከአዲስ ስታንዳርድ በፊትም ሌሎች መገናኛ ዘዴዎች እንደዚሁ ቢሮቸው ድንገት እየተመዘበረ፣ አንዳንዴ በቀጥታ ፖሊስ ነው፣ ሌላ ጊዜማ እንደሆነ አይታወቅም ይባላል። ምንድን ነው ይሄ ለጋዜጠኝነትና በአጠቃላይ ለኢትዮጵያ የፕሬስ ነፃነት ምንድን ነው ኢምፕሊኬሽኑ? ምንድን ነው የሚያመለክተው? ይሄ እንግዲህ ረጅም ጊዜ በሙያው እንደቆየ ሰው ምንድን ነው የምትይው አንቺ? ይሄ በሁሉም በኩል ብትመለከተው፣ በአንድ በኩል ኢትዮጵያ ሚዲያ ህጉ ያው በቀደም እንደገና ሪቨርሳል ውስጥ የገባ አይነት አካሄድ ቢሄድም እንደገና አመንድ አድርገውት የሚዲያ ፍሪደም አክት እንደዛ አይነት ቢሆንም አሁን ያለው መንግስት ከተመሰገነበት አንዱ እንትን የሚዲያ ህጉን ማሻሻሉ ነው። ድራኮኒያን የሚባለው የሚዲያ ህግ ከተሻሻሉት ውስጥ አንዱ ሚዲያን በሚመለከት ያለው ህግ ነው። ይሄ ተሻሻለ የተባለውን ወደኋላ የሚመልስ ብቻ ሳይሆን አዳዲስ ዳይናሚኮችንም ጭምር የሚከት ነው። ከነበረው የፍሪደም ኦፍ ዘ ፕሬስ ሰፕሬሽን ወይም ደግሞ ተጽዕኖ ስር ከነበረው ተጨማሪ አስፈሪ አንግሎችን ይጨምራል ላው ላይ። አንደኛ ከፍርድ ቤትም ውጪ ነው እየተፈጸመ ያለው ነገር። ሁለተኛ ፍርድ ቤት ብትወስደውም ራሱ ይህን ነገር ብትወስድና እንደ ወንጀለኛ እንኳን ብትል ኮርት ኦፍ ሎው ሊፈቅድልህ ይገባል። ሲዥር እቃዎችን እንደዚህ ስትወስድ በህግ ተፈቅዶ ከዛ በኋላ ህጋዊ በሆነ መልኩ ነው አክሰስ የምታፈልገውን ነገር። ይሄ ኢምፕሊኬሽኑ በጣም ሰፊ ነው። የመናገር መብትና የመናገር ነፃነትን
ከመገደብና ብቻም አይደለም የስቴቱ ኮንትሮል የማድረግ እጁ በጣም እያደገ የመጣ መሆኑን ነው የሚያሳየው። ማፈን ብቻ አይደለም አሁን መቆጣጠርም ጭምር ነው ማለት ነው። አሁን እንደዚህ አድርጎ ኮምፒውተር ውስጥ ምንድነው የሚደረገው ነው። ኮምፒውተሩን ቢመልሱ ራሱ ጋዜጠኞች ተማምነው ይሰሩበታል ወይ? እነዚህን ኮምፒውተሮች ተጠቅመው ለምሳሌ ድርጅቱ መጀመሪያ ያወጣው ማስጠንቀቂያ ኖቲስ ከነዚህ ኮምፒውተሮች ውስጥ የሚመጡ ሜሴጆች እኛን አይወክሉም የሚል ነው። ሌሎችስ ነገሮች ፖሊሲ እየተጠቀምባቸው ስለመሆኑ ይሄ ማፈንም ብቻ አይደለም የሚያሳየው በህገወጥ መልክ የወሰድከውን ንብረት ማኒፑሌት የማድረግ ጭምር ነው። ዴታውን ሚስዩዝ የማድረግ ብቻ ሳይሆን ማኒፑሌትም የማድረግ ጭምር ነው ማለት ነው። ስለዚህ ይሄ የመንግስትን ያለ ገደብ ነገሮችን በቁጥጥር ስር የመዋሉን አካሄድ የሚያሳይ ነው ብዬ ነው የምገምተው። በጣም አመሰግናለሁ ጸዳለ ለማ እንደተለመደው ለሰጠሽ